ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የአድማ ብተና አባላት የብልጽግና ጄኔራሎች ውሳኔ ላይ አምፀዋል። የአድማ ብተና አባላት የሆኑ የብአዴን አገልጋዮች ካሉበት አደረጃጀት ወጥተው ወደ መከላከያ ሰራዊቱ እንዲቀላቀሉ የቀረበላቸውን ግዳጅ አንቀበልም ማለታቸው ጄኔራሎችን አስቆጥተዋል። ቀዳሚው ወታደራዊ መረጃችን ነው። ህወሓት በብልጽግና ባለስልጣናት ላይ ማዕቀብ እንዲጣል ለዓለም አቀፍ ማህበረሰብ ጥሪ አቅርበዋል። የማዕቀብ ጥሪው በቀጥታ የብልጽግና ባለስልጣናትን የሚመለከት መሆኑ ዛሬ አመሻሹን በወጣው መግለጫ ላይ ተመላክተዋል። ሁኔታዎች ወዴት እየሄዱ ነው ስንል ተጨማሪ መረጃዎችን ፈትሸናል፣ ትሰሙታላችሁ። የፈረንጆቹ አዲስ ዓመት ከሰዓታት በኋላ ይገባል። በአዲሱ የፈረንጆች ዓመት ትርጉም ያለው የዲፕሎማሲ ግንባር ትግል ከዲያስፖራው ማህበረሰብ ይጠበቃል። በጉዳዩ ላይ የአማራ ህዝብን የህልውና ትግል በዘርፈ ብዙ የትግል ግንባሮች ስልታዊና ስትራቴጂካዊ ድጋፍ ለመስጠት የተቋቋመው አንድነት ለአማራ ህልውና አንድነት የተሰኘው ድርጅት በአዲሱ የፈረንጆች ዓመት 4 መሰረታዊ ያላቸውን ስልታዊ የትግል ትኩረቶቹን ይፋ አድርጓል። ይህም ሌላኛው መረጃችን ነው። ፔትሮ ዶላር ያጠገባቸው ሳውዲና የተባበሩት አረብ ኤምሬቶች ፍጥጫ በማደግ ላይ ነው። ሳውዲ አረቢያ የኤምሬትስ የጦር መሳሪያ የጫኑ መርከቦች ወደ የመን ወደብ መግባታቸውን ተከትሎ ጥቃት መሰንዘሯ ዳግም ፍጥጫውን አሳድጎታል። ሳውዲ አረቢያ የኤምሬትስ ድርጊት እጅግ አደገኛ መሆኑን በማሳሰብ ጠንካራ ማስጠንቀቂያም ሰጥታለች። ለዕለቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። የሞቃዲሾ መንግስት በሀርጌሳ እውቅና ጉዳይ ተከታታይ ተቃውሞቹን ማሰማቱን ቀጥሏል። ቀጥተኛ ክሱንም ከፍልስጤማውያን እጣ ፈንታ ጋር አገናኝቶታል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ከቱርክ ኢስታንቡል ለአልጀዚራ በሰጡት ልዩ ቃለ መጠይቅ በእስራኤል ላይ ከባድ ውንጀላ አሰምተዋል። ይህም ሌላኛው ቀጠናዊ መረጃችን ነው። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የአድማ ብተና አባላት ወደ መከላከያ ሰራዊቱ ተቀላቀሉ የሚል ግዳጅ አንቀበልም አሉ። የአድማ ብተና አባላት የሆኑ የብአዴን አገልጋዮች ካሉበት አደረጃጀት ወጥተው ወደ መከላከያ ሰራዊቱ እንዲቀላቀሉ የቀረበላቸውን ግዳጅ አንቀበልም ማለታቸው ተሰምተዋል። ይህንን ግዳጅ አንቀበልም ያሉ የአድማ ብተና አባላትን አገዛዙ የቁም እስረኛ እንዳደረጋቸው ታውቋል። ብአዴን ብልጽግና የአድማ ብተና አባላት በሚል መልምሎ ካሰለጠነ በኋላ በተለያዩ ቀጠናዎች ለውጊያ ካሰማራቸው በተጨማሪ ካምፖች ውስጥ ያስቀመጣቸውን እነዚህን የስርዓቱ አገልጋዮችን አሁን ካሉበት አደረጃጀት በማንሳት ወደ መከላከያ ለማዛወር ግዳጅ ያቀረበ ቢሆንም አባላቱ ወደ ማናውቀው ቦታ ወስደው ሊያስፈጁን ነው በሚል ስጋት መከላከያን መቀላቀል እንደማይፈልጉ በመግለጻቸው በካምፓቸው ውስጥ ትጥቅ ፈተው የቁም እስረኛ እንዲሆኑ መደረጉን ምንጮች ጠቁመዋል። ለጊዜው በወሎ እና ጎጃም ውስጥ በሚገኙ 3 ካምፖች ውስጥ ይህ ተከሰተ እንጂ ቀጣይነት ባለው መልኩ ወደ ሌሎች ወታደራዊ ካምፖችና ቀጠናዎች ሊሻገር እንደሚችል ከወዲሁ ተገምተዋል። የብልጽግና ሰራዊት ቁጥሩ እየሳሳ መሆኑን ተከትሎ የግዳጅ ወታደራዊ ምልመላዎችንና አፈሳን ከማድረግ ጎን ለጎን የአድማ ብተና አባላትን ወደ መከላከያ በማዛወር የግዳጅ ቀጠናዎችን በመቀየር የማዋጋት አሰራር መከተል እንደጀመረ የሚጠቁሙት ወታደራዊ ምንጮች ይህ አሰራር አንጻራዊ የውጊያ ቁመና ያለውን ኃይል ወደ መከላከያው በመጠቅለል በሌሎች አካባቢዎች ለሚካሄዱ ውጊያዎች ተጨማሪ የሰው ኃይል ለመውሰድ ያለመ እንደሆነ ጠቁመዋል። ይህ የግዳጅ ተልዕኮ የገባቸው የአድማ ብተና አባላት ምርጫችን አድማ ብተና እንጂ መከላከያ አይደለም በሚል ግዳጁን አለመቀበላቸው የብልጽግና ጄኔራሎችን አስቆጥቷል። በተለይም ግዳጁን አንቀበልም ያሉ የአድማ ብተና አባላት ያለመታዘዝ ልምምዱን ለሌሎች ሊያስተምሩ ይችላል በሚል ስጋት ከቁም እስረኝነት ወደ ወንጀል ክስ አሊያም ወታደራዊ እርምጃ ሊያመራ እንደሚችልም ተጠቁመዋል። ህወሓት በብልጽግና ባለስልጣናት ላይ ማዕቀብ እንዲጣል ለዓለም አቀፍ ማህበረሰብ ጥሪ ያቀረበ። የማዕቀብ ጥሪው ብልጽግና ህወሓትን በሰብአዊ እርዳታ መስረቅ መወንጀሉን ተከትሎ የወጣ መሆኑ ነው የታወቀው። ህወሓት ዛሬ አመሻሹን በእንግሊዝኛ ቋንቋ ባሰራጨው መግለጫው ላይ ዓለም አቀፍ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጥል ጠይቋል። ሆኖም ህወሓት ማዕቀብ እንዲጣልባቸው ያላቸውን ባለስልጣናቱን በስም አልዘረዘረም። የብልጽግናው አገዛዝ በበኩሉ ዓለም አቀፍ ማህበረሰብ
ህብረተሰብ የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ አለበት ሲል ማስታወቁ ይታወሳል። ከሰሞኑ የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉ በብርቱ መወንጀላቸው አይዘነጋም። ሹመኛው ህወሓትን ሰብአዊ እርዳታ በመስረቅ ወንጀል እንዲህ ሲሉ መወንጀላቸው ይታወሳል። ትህነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው የማስበው። የብልጽግናው ሹመኛ ህወሓት በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ ነው ባሉ በቀናት ልዩነት ድርጅቱ ዓለም አቀፍ ህብረተሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጥል ጠይቋል። ይህም የህወሓት የማዕቀብ ይጣልልኝ ጥሪ የብልጽግና ሹመኛ ባለስልጣናትን የሚመለከት ሆኗል። ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበትን ምክንያት የሚያጣራ ገለልተኛ ቡድን እንዲሰማራና የምርመራ ውጤት በ60 ቀናት ውስጥ ለህዝብ እንዲገለጽም ለዓለም አቀፍ ህብረተሰብ ጥሪ አድርጓል። ጌታቸው ረዳ በበኩላቸው ከኤንቢሲ ኢትዮጵያ ጋር ባደረጉት ቃለ መጠይቅ ህወሓት በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ጸረ ህዝብነቱን በማሳየት ላይ ነው ሲል ወንጅለዋል። እርዳታን ለታለመለት ሰብአዊነት እንዳይውል ከማድረግ ጀምሮ እስከ ምዝበራ ድረስ ክሶች የሚቀርቡበት ህወሓት ብልጽግና ከቲክቶከሮች የተቀበለውን የእርዳታ ገንዘብ ለህዝብ እንዲያደርስ በመግለጫው ላይ ጠይቋል። ከፈረሰው የፕሪቶሪያ ስምምነት ወዲህ ህወሓትና የብልጽግናው አገዛዝ በየጊዜው የሚያደርጓቸው የቃላት ጦርነቶች በተለይም በወታደራዊ አመራሮች በኩል የሚሰጡ ምላሾች ጠላት በሚል የሚገለጹ ሲሆን በፖለቲካ አመራሩ ደረጃ ደግሞ ለዓለም አቀፍ ማህበረሰብ የማዕቀብ ጥሪ ሲቀርብ ይህ የመጀመሪያው ነው። አጠቃላይ ያሉ መካሰሶችና መሬት ላይ የሚታዩ እውነታዎችም በማናቸውም ጊዜ ጦርነት ሊቀሰቀስ እንደሚችል አመላካች ናቸው የሚሉ አስተያየቶች ጎልተው በመሰማት ላይ ናቸው። በአዲሱ የፈረንጆች ዓመት ትርጉም ያለው የዲፕሎማሲ ግንባር ትግል እንደሚያደርግ አንድነት ለአማራ ህልውና አንድነት አስታወቀ። የአማራ ህዝብ የህልውና ትግል በዘርፈ ብዙ የትግል ግንባሮች ስልታዊና ስትራቴጂካዊ ድጋፍ ለመስጠት የተቋቋመው አንድነት ለአማራ ህልውና አንድነት የተሰኘው ድርጅት የፈረንጆችን አዲስ ዓመት ለምታከብሩ ዲያስፖራዎችና የአማራ ትግል ደጋፊና ወዳጆች በሙሉ እንኳን አደረሳችሁ በሚል ባስተላለፈው መልእክት እንደገለጸው በአዲሱ የፈረንጆች ዓመት ትርጉም ያለው የዲፕሎማሲ ግንባር ትግል እንደሚያደርግ አስታውቋል። አንድነት ምንም እንኳን በኢትዮጵያ የዲያስፖራ የተቃውሞ ትግልና በአማራ የህልውና ትግል ውስጥ የቆየ ልምድ ባላቸው ግለሰቦች የሚመራ ስልታዊና ስትራቴጂካዊ ድጋፍ ሰጪ ድርጅት ቢሆንም በአጭር ጊዜ የመስረታ ታሪኩ የአማራ ህዝብ የትግል አጀንዳዎችን በመያዝ ወደ ዲፕሎማቲክ ማህበረሰቡ በመቅረብ ተጨባጭ እንቅስቃሴዎችን በማድረግ ላይ ይገኛል። በተለይም በቅርቡ ለዩኤስ ሃውስ ኦፍ ሪፕሬዘንታቲቭ ጥናት ተኮር ጽሑፍ በማቅረብ የትግሉን ደረጃ ከፍ ለማድረግ ያደረገው ጥረት በብዙዎች ዘንድ መነጋገሪያ እንደነበረ ይታወሳል። ከተመሰረተ 4 ወራትን ያልተሻገረው ድርጅቱ በአጭር ጊዜ ውስጥ በአማራ የህልውና ትግል ጉዳይ ከአሜሪካ፣ አፍሪካ ህብረትና ሌሎች ዓለም አቀፍ ተቋማት ጋር ይፋዊ ደብዳቤዎችንና የጥናት ጽሑፎችን በማቅረብ የዲፕሎማሲ ግንባር ትግሉን ለመሸፈን ጥረት በማድረግ ላይ ይገኛል። አንድነት አዲሱን የፈረንጆች ዓመት ባስመለከተ ባስተላለፈው የእንኳን አደረሳችሁ መልእክቱ በፈረንጆቹ 2026 አንድነትን ማዕከሉ ላደረገ ዘርፈ ብዙ የትግል ግንባር በልዩ ትኩረት እንደሚሰራ በመግለጽ በተለይም በአገር ቤት በፋኖ አንድነትና የትግል ግንባሩን በማስፋት በውጭ በኩል ዲያስፖራውን የሚያሳትፍ የዲፕሎማሲ ትግል እንደሚያደርግ በዚህም ትርጉም ያለው ለውጥ ዘላቂ አሸናፊነትን አልሞ እንደሚሰራ አስታውቋል። የህልውና ትግሉ አጋር የሆነው የውጭ ድጋፍ በዘርፈ ብዙ ተሳትፎ ለመደገፍ አቅጃለሁ ያለው አንድነት
በአደረጃጀት፣ በሰፊ የትግል ግምገማ፣ በስትራቴጂካዊ የድጋፍ አመራር የህልውና ትግሉ ጉልህ አቅም ለመሆን በ2026 በታላቅ ተስፋና ቁርጠኝነት እንደሚሰራ ገልጿል። አንድነት በመግለጫው ላይ እንዳመላከተው ህዝባችን ካለበት ተጨባጭ ቀጥተኛ የህልውና አደጋና የአማራ ፋኖ ኃይል ከሚከፍለው ከባድ ዋጋ አኳያ ሁኔታዎችን ያገናዘበ የንቅናቄ ስልቶችን በመከተል የአማራ ህዝብ የትግል አንድነት እንዲጠናከር የትግል ትርክቱን ሀገራዊ ቅርጽ በመስጠት ኃይል ለማሰባሰብ አልሞ እንደሚሰራም አስታውቋል። በአዲሱ የፈረንጆች ዓመት ከትግል ግምገማ ጀምሮ ዓለም አቀፍ አንጓዎቻችን በማጠናከር ሀሳባቸውን እንደ ትግል ግብዓት በመጠቀም የዲያስፖራውን የትግል ተሳትፎ በማሳደግ መዋቅራዊ የሆነና ከሰርጎ ገቦች የነጻ ሁሉንም የአማራ ትግል ያማከለ የትግል ተሳትፎ እንዲኖር አንድነት በጽኑ ይሰራል ብለዋል። አንድነት የህልውና ትግሉ ስኬቶችና ተግዳሮች የጋራ ትልሞች በመንደፍ በአዲሱ የፈረንጆች ዓመት የዲፕሎማሲ ትግሉ በፍኖተ ካርታ እንዲመራ እንደሚሰራ በመግለጽ በተለይም በሚከተሉት 4 ጉዳዮች ላይ በትኩረት እንደሚሰራ ገልጿል። አንደኛ፣ አሜሪካ፣ አውሮፓ ህብረትና እንግሊዝን የመሰሉ ሀገራት ለአብይ አህመድ አገዛዝ የሚሰጡትን ሰብአዊ ያልሆነ እርዳታ እንዲቆም ውትወታ ማድረግ። ሁለተኛ፣ የምዕራብ ዓለም ወኪሎች በተለይ መንግስታዊ ያልሆኑ ኃይሎች ኖን ስቴት አክተርስ የአማራ ህልውና ትግል መነሻ ምክንያቶች እንዲያውቁ ማድረግ። ሶስተኛ፣ በአማራ ህዝብ ላይ የሚፈጸመው ከባድ የሰብአዊ መብት ጥሰቶችን፣ የዘር ማጥፋት ምልክት የሆኑ ጥቃቶችንና የጦር ወንጀሎችን በተመለከተ ገለልተኛ ምርመራ እንዲደረግ ግፊትና ጫና ማሳደር። ለዚህም አስቻይ የሆኑ የተደራጁ የተቃውሞ ሰልፎች፣ ጥናቶችና የምርመራ ሪፖርቶችን ማስተባበርና ማቅረብ። አራተኛ፣ በጆርጂያ ኮንግረስማን በዲ ካርተር የቀረበውን የምክር ቤት ውሳኔ ሪዞሉሽን 937 እንዲያጤንና እንዲያጸድቅ የግንኙነት ስልቶችን በማሳደግ ተከታታይነት ያለው ግፊት መፍጠር ዋና ዋና ስራዎቹ እንደሆኑ አስታውቋል። በሀገር ቤትም የተጀመረው የህልውና ትግል አንድነትን በምርጫ የሚያቀርብ ሳይሆን አማራዊ ግዴታ ነው የሚል የትግል መርህ እንደሚከተል የገለጸው አንድነት ለአማራ ፋኖ ትግል አጋዥ ኃይል መፍጠር፣ ግንባሩን ማስፋት ቀዳሚ የቤት ስራ ሆኖ እንደሚቀጥል አስታውቋል። አንድነት ለአማራ ህልውና ያለውን ራዕይ ሲገልጽ የአማራ ህዝብ ከተከፈተበት የዘር ማጥፋት ዓላማ ካለው የጦርነት ስርዓታዊ ጭቆናና የበደል አዙሪት በማውጣት ህልውናውን ማረጋገጥ በመላው ኢትዮጵያ የሀገር ባለቤትነቱንና ብሔራዊ ክብሩን ተመልሶለት ማየት ነው ብለዋል። ተልእኮውም ሁሉም አማራና የአማራ ወዳጆች በሙሉ የህልውና ትግሉ አካል በማድረግ ትግሉን አካላዊ ብቻ ሳይሆን ወደ ሁሉን አቀፍ ንቅናቄ በማሻገር ግንባሩን በማስፋት የህልውና ትግሉ ጉልህ አቅም በመሆን የጦር ወንጀለኛውን የብልጽግናውን አገዛዝ ማፍረስ እንደሆነ ገልጿል። አንድነት የአማራ ህዝብን የህልውና ትግሉ ማዕከል ያደረጉ ዓለም አቀፍ ግንኙነቶችን ማስፋት በተለይም አድቮኬሲ፣ ዲፕሎማሲና ሌሎች አማራጮችን በመከተል የአማራ ህዝብ ትግል ዓለም አቀፍ ትኩረት እንዲሰጠው በመስራት ላይ ይገኛል። የተባበሩት አረብ ኤምሬቶች ፍጥጫ በማደግ ላይ ነው። ፔትሮ ዶላር ያጠገባቸው ሳውዲና የተባበሩት አረብ ኤምሬቶች እንደ አውሮፓውያን አቆጣጠር ከ2017 እስከ 2021 የዘለቀው የባህረ ሰላጤው ቀውስ በሀገራቱ መካከል የነበረውን ፍክክር ከፍ ወዳለ ደረጃ አሳድጎታል። ከየመን ወደ አፍሪካ ቀንድ በማምጣት የቀጠናውን ፖለቲካዊና ርዕዮተ ዓለማዊ መከፋፈሎች ያባባሰው የሁለቱ ሀገራት ፍክክር የውክልና ጦርነት ሜዳውን እያሰፋ ይገኛል። ሁለቱም ሀገራት በአፍሪካ ቀንድ ውስጥ የፖለቲካ የኢኮኖሚና የርዕዮተ ዓለም ተጽዕኖ ለማግኘት የውክልና ጦርነቶችን በማካሄድ ይታወቃሉ። አሁንም ከዓመታት በፊት በትብብር በወደማት የመን ዳግም ፍጥጫ ውስጥ ገብተዋል። ይኸውም ሳውዲ አረቢያ የኤምሬትስ የጦር መሳሪያ የጫኑ መርከቦች ወደ የመን ወደብ መግባታቸውን ተከትሎ ጥቃት መሰንዘሯ ዳግም ፍጥጫውን አሳድጎታል። የተባበሩት አረብ ኤምሬትስ ለደቡባዊ የመን ተገንጣይ ኃይሎች የላከችው የጦር መሳሪያ ጭነት ወደ መቃላ ወደብ መድረሱን ተከትሎ ሳውዲ አረቢያ በወደብ ከተማዋ ላይ የአየር ድብደባ የፈጸመችው ከአንድ ቀን በፊት ነው። ሳውዲ አረቢያ የኤምሬትስ ድርጊት እጅግ አደገኛ መሆኑን በማሳሰብ ጠንካራ ማስጠንቀቂያም ሰጥታለች ተብሏል። ይህ ድብደባ የተፈጸመው በተባበሩት አረብ ኤምሬትስ በሚደገፈውና የደቡብ ሽግግር ምክር ቤት ተብሎ በሚጠራው ተገንጣይ ቡድንና በሳውዲ በሚደገፉ ኃይሎች መካከል ላለፉት ቀናት ውጥረት ነግሶ በቆየበት ወቅት ነው። ምንም እንኳን የሳውዲ ማስጠንቀቂያ ቢኖርም ተገንጣዩ ምክር ቤት የኤምሬትስ ኃይሎች በየመን እንዲቆዩ ድጋፉን የገለጸ ሲሆን፣ በሌላ በኩል በሳውዲ የሚደገፉ ኃይሎች የኤምሬትስ ጦር በ24 ሰዓታት ውስጥ ከሀገሪቱ እንዲወጣ
ጥሪ አቅርበዋል። ይህ ግጭት ለዓመታት በዘለቀው የየመን ጦርነት ውስጥ አዲስ የጦር ግንባር ሊከፍት እንደሚችል ተሰግቷል። ቀደም ሲል በኢራን በሚደገፉት የሁቲ አማጽያን ላይ በጋራ ሲዋጉ የነበሩ ኃይሎች አሁን እርስ በርስ ወደ መጋጨት እያመሩ ነው። ሁኔታው በረሃብና በበሽታ በታወከችው በዚች የአረቡ ዓለም ድሃ ሀገር ላይ ሰብአዊ ቀውሱን ሊያባብሰው ይችላል ተብሏል። የሳውዲ መንግስታዊ የዜና ወኪል እንደዘገበው ጥቃቱ የተፈጸመው ከኤምሬትስ ፋጃይራ ወደብ የተነሱ መርከቦች መቃላ ወደብ መድረሳቸው ከተረጋገጠ በኋላ ነው። መርከቦቹ የክትትል መሳሪያዎቻቸውን በማጥፋት በርካታ የጦር መሳሪያዎችንና የውጊያ ተሽከርካሪዎችን ለተገንጣይ ኃይሎች ለማድረስ መሞከራቸውን የሳውዲ መግለጫ አመላክቷል። የሳውዲ አየር ኃይል እየመጣ ያለውን ስጋት ለመከላከል በሚል በመቃላ ወደብ ላይ የተራገቡ መሳሪያዎችን ኢላማ ያደረገ የአየር ጥቃት መፈጸሙን አረጋግጧል። ጥቃቱን ተከትሎ በመንግስት የሚመሩት የየመን ጸረ ሁቲ ኃይሎች አስቸኳይ ጊዜ አዋጅ ያወጁ ሲሆን ከተባበሩት አረብ ኤምሬትስ ጋር ያላቸውን ግንኙነት ማቋረጣቸውን ገልጸዋል። በተጨማሪም ሁሉም የኤምሬትስ ጦር አባላት በ24 ሰዓታት ውስጥ የመንን ለቀው እንዲወጡ ትዕዛዝ አስተላልፈዋል። የተባበሩት አረብ ኤምሬትስ መንግስት እስካሁን በይፋ የሰጠው ምላሽ ባይኖርም የደቡብ ተገንጣይ ኃይሎች የሳውዲን ጥቃት ያልተገባ ትንኮሳ ሲሉ አውግዘዋል። ይህም ድርጊት ደቡባዊ የመን ራሷን ችላ እንድትቆም የሚያደርጉትን ጥያቄ እንደሚያጠናክረው ገልጸዋል። ይህ ክስተትም በጎረቤት ሀገራት ሳውዲ አረቢያና ኤምሬትስ መካከል ያለውን የቆየ ፖለቲካና የኢኮኖሚ የበላይነት ፍክክር ወደ ቀጥተኛ ወታደራዊ ፍጥጫ ያሸጋገረ ሆኗል። ይህ በእንዲህ እንዳለም ሳውዲ የሰጠችውን ማስጠንቀቂያ ዩናይትድ አረብ ኤምሬትስ ውድቅ ማድረጓ ተሰምተዋል። የሳውዲ አረቢያ ውጭ ጉዳይ ሚኒስተር ዛሬ ባወጣው መግለጫ ዩናይትድ አረብ ኤምሬትስ በየመን ውስጥ እያካሄደች ባለው እንቅስቃሴ ደስተኛ ለመሆኑን ጠቅሶ የሚከተሉትን ነጥቦች አስቀምጦ ነበር። አንደኛ፣ የደቡባዊ የመን የሽግግር ካውንስል ኃይሎች በሳውዲ አረቢያ ድንበር አቅራቢያ ወታደራዊ እንቅስቃሴ እንዲያደርጉ ዩናይትድ አረብ ኤምሬትስ የምታደርገው ለብሔራዊ ደህንነታችን ስጋት በመሆኑ ድጋፍ አጥብቀን እንቃወማለን። ሁለተኛ፣ ዩናይትድ አረብ ኤምሬትስ እያካሄደች ያለውን እንቅስቃሴ ለየመን ሰላምና መረጋጋት ለመፍጠር እየተደረገ ያለውን ጥረት የሚያደናቅፍ አደገኛ ነው። ሶስተኛ፣ ሳውዲ አረቢያ ለብሔራዊ ደህንነቷ ስጋት የሆኑ ጉዳይ ቀይ መስመር በመሆኑ ይህንን ለማስወገድ ማናቸውንም እርምጃ ትወስዳለች የሚል ማስጠንቀቂያ የሰጠችው ሳውዲ በተባበሩት አረብ ኤምሬቶች በኩል ማስጠንቀቂያዋ ውድቅ ተደርጓል። ይህም የሁለቱ ሀገራት ፍጥጫ ይበልጥ እያደገ ለመምጣቱ ተጨማሪ ማሳያ ሆኗል። ሳውዲና ኤምሬትስ በውጭ ፖሊሲያቸውና በኢኮኖሚ ስትራቴጂያቸው በርካታ ተመሳሳይነት አላቸው። በዓለም አቀፍ የፋይናንስ ገበያዎች ውስጥ ዋነኛ ተዋናያኖች ከመሆናቸው ባለፈ በየባህረ ሰላጤው የትብብር ምክር ቤት፣ በአረብ ሊግና በእስልምና ትብብር ድርጅት ውስጥ ግንባር ቀደም አባላት ናቸው። ሁለቱም ሀገራት የውጭ ፖሊሲያቸውን የሚያራምዱት በዋናነት ከነዳጅ ውጪ ኢኮኖሚያቸውን የማስፋፋት በሚለው ግብ ላይ በማተኮር መሆኑ ወደ ኢትዮጵያም ሆነ ወደ ቀንዱ የሚሄዱባቸውን ፖለቲካዊ ግቦች መልክ ወስነዋል። ብዙ ጸሐፍት እንደሚሉት የውጭ ፖሊሲያቸው ማዕከላዊ ነጥብ እንደ አፍሪካ ቀንድ ባሉ ውጥረት የሞላባቸው ቀጠናዎች ውስጥ እጃቸውን በማስገባት ይታወቃሉ። በተለይም 3ኛ ዓመቱን ባስቆጠረው የሱዳን የእርስ በርስ ጦርነት በተለያየ ጎራ መሰለፋቸው መተናነቃቸውን ግላጭ አውጥቶታል። በመጨረሻም የሞቃዲሾ መንግስት በሀርጌሳ እውቅና ጉዳይ ተከታታይ ተቃውሞቹን ማሰማቱን ቀጥሏል። ቀጥተኛ ክሱንም ከፍልስጤማውያን እጣ ፈንታ ጋር አገናኝቶታል። ሶማሌላንድ እውቅና ለማግኘት ስትል ፍልስጤማውያንን ለማስፈርና የእስራኤልን የጦር ሰፈር ለማስተናገድ ተስማምታለች የሚል ክስ ያሰሙት የሶማሊያ ፕሬዚዳንት ሀሰን ሼክ መሐመድ ናቸው። ፕሬዚዳንቱ የሀገራቸውን የስለላ መረጃ ዋቢ አድርገው በመጥቀስ ሶማሌላንድ ከእስራኤል እውቅና ለማግኘት በ3 ቅድመ ሁኔታዎች ላይ መስማማቷን ለአልጀዚራ ተናግረዋል። ፕሬዚዳንቱ ማክሰኞ ዕለት ከቱርክ ኢስታንቡል ለአልጀዚራ በሰጡት ልዩ ቃለ መጠይቅ ሶማሌላንድና እስራኤል ያደረጉት ሚስጥራዊ ስምምነት ሶማሌላንድ ፍልስጤማውያንን በግዛቷ ልታሰፍር በኤደን ባህረ ሰላጤ ዳርቻ ላይ የእስራኤል የጦር ሰፈር እንዲመሰረት መፍቀድና የአብርሃም ስምምነት ማዕቀፍ አባል መሆን የሚሉ መሆናቸውን በደህንነት ተቋማቸው በኩል እንደደረሱበት ገልጸዋል። ፕሬዚዳንቱ አክለውም እስራኤል ቀድሞውኑ በሶማሌላንድ ውስጥ በተወሰነ ደረጃ እንቅስቃሴ እንዳላት የሚጠቁም መረጃ ሶማሊያ እጅ ላይ እንዳለ ገልጸዋል። በመሆኑም እስራኤል ለሶማሌላንድ የምትሰጠው እውቅና በሚስጥር
ሲከናወን የነበረውን ግንኙነት ይፋዊና መደበኛ ማድረግ ብቻ እንደሆነ ነው ያስረዱት። የሶማሌው መሪ ከአልጀዚራ ጋር በነበራቸው ልዩ ቃለመጠይቅ ቀጠል አድርገውም እስራኤል ፍልስጤማውያንን በኃይል ወደ ሶማሊያ ለማፈናቀል እንደምትሞክርና የእስራኤል በዚህ አካባቢ መገኘት ለሰላም እንዳልሆነ ከባድ ክስ አቅርበዋል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ለአልጀዚራ እንደተናገሩት እስራኤል ለንግድና ለኢኮኖሚ እጅግ አስፈላጊ የሆኑትን የባህር መስመሮች ማለትም ቀይ ባህርን፣ የፋርስና የኤደን ባህረ ሰላጤን የሚያገናኙ ስትራቴጂካዊ የውሃ አካላትን ለመቆጣጠር እየጣረች ነው። እስራኤል ለሶማሌላንድ የሰጠችው ያልተጠበቀና እንግዳ እውቅና በጋዛ በሚገኙ ፍልስጤማውያን ላይ የራሱ የሆነ ተጽዕኖ ሊኖረው ይችላል በማለት የአረቡን ዓለም ይበልጥ ለማነሳሳት ጥረዋል። ሶማሌላንድ ላለፉት 3 አስርት ዓመታት የመገንጠል ጥያቄ ስታነሳ የቆየች ቢሆንም በዓለም ላይ እስካሁን እውቅና የሰጣት አንድም ሀገር የለም። እስራኤል የመጀመሪያዋ ሀገር ሆና ተመዝግባለች። እስካሁን ከ20 በላይ ሀገራት ውግዘት ያሰሙ ሲሆን የተመድ የጸጥታው ምክር ቤት አባላት ከአሜሪካ በስተቀር 14ቱ ቋሚና ተለዋጭ አባል ሀገራት ሁሉም የእስራኤልን ውሳኔ ተቃውመዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን አቅርባል። ጣና ቲቪ ከሀቅ ጋር